ጤና ይስጥልኝ ተመልካቾቻችን። የኢትዮጵያ ንግድ ባንክ ከሚሰጣቸው አገልግሎቶች መካከል አንዱ የብድር አገልግሎት ነው። በዚሁ የብድር አገልግሎት ዙሪያ ላይ መረጃ ለእናንተ የሚሰጣችሁ ውይይት እናደርጋለን። የተወሰኑ መረጃዎችን ሊሰጡን እዚህ እንግዳ ጋብዘናል። እንግዳችን በኢትዮጵያ ንግድ ባንክ የክሬዲት ኦፕሬሽን ዳይሬክተር የሆኑት ወይዘሮ ፍቅርተ ጋሻው ናቸው። ከእሳቸው ጋር የሚኖረንን ቆይታ እንድትከታተሉት በአክብሮት ጋበዝናችሁ። ወይዘሮ ፍቅርተ ለሰጡን ጊዜ እናመሰግናለን። እኔም አመሰግናለሁ። መልካም። እስቲ ጠቅለል ካለ ነገር እንነሳና የኢትዮጵያ ንግድ ባንክ በስካሁኑ የብድር አገልግሎቱ የነበረው አፈጻጸም ምን ይመስላል? እንግዲህ ከድሮ ጀምሮ ባንካችን ብድር ሲያበድር የቆየ ነው። በአሁኑ ሰዓት አሁን ላይ አጠቃላይ የብድር መጠኑ ወደ 1.5 ትሪሊየን ደርሷል ማለት ነው። አፈጻጸሙን በምናይበት ጊዜ የባለፈውን አንድ አመት ገምግም ብንል አጠቃላይ ወደ 460 ቢሊዮን ብሮችን አበድሯል። ባለፈው አመት 460 ቢሊዮን ብር አበድሮ ወደ 260 ቢሊዮን ብር ደግሞ ተሰብሳቢ ሆኗል ማለት ነው። ያበደረውን ብድር የተሰበሰበው ሁለቱም ከእቅድ በላይ የሆነ አፈጻጸም ነው ያላቸው። ከ100% በላይ ከታቀደው እቅድ በላይ ነው። በትሬንድ ብንመጣ የዛሬ 5 አመት ወደ ኋላ ብንሄድ የነበረን በአመት ውስጥ የምንለቀው ብድርና የምንሰበስበውን ካሁኑ አንጻር ካሁኑ እስከደረስንበት ድረስ ከ350% በላይ እድገት አለው። እንደ አንድ ትልቅ ጥሩ ፐርፎርማንስ ብለን የምንወስደው ከዚህ በፊት ብድሮቻችን በአመት ውስጥ የምንሰጠው በብዛት ለመንግስት ሜጋ ፕሮጀክቶች የሚውሉ ብድሮች ነው የምንሰጠው። አሁን በየጊዜው ያለውን አፈጻጸማችንን ስናይ ብዙ ብድር እየሰጠን ያለ ነው ፕራይቬት ለግል ዘርፉ ለግል ሴክተሩ ነው። ለምሳሌ 2021 ላይ ብንነሳ ወደ 54% ለመንግስት 46% ለግል ዘርፍ ነበር የምናበድረው። አሁን ላይ የግል ዘርፉ በጣም እያደገ 88% ደርሷል። ስለዚህ አሁን ኮምፖዚሽናችን ለፐብሊክ ፕሮጀክቶች የምንሰጠው 12%፣ ለግል ዘርፉ 88% ደርሰናል። ይህንንም እንደ አንድ ጥሩ አፈጻጸም የምንወስደው ነው። ሌላው ቁልፍ አፈጻጸም የምንለው በብድር ውስጥ ከእቅድ በላይ መሰብሰባችን እንደተጠበቀ ሆኖ ጤናማ ብድሮቻችን በጣም ጨምረው የተበላሹ ብድር ነን ፐርፎርሚንግ ሬሽዮ እንለዋለን። እሱ ከአመት ወደ አመት በጣም በሚገርም ሁኔታ ነው እየቀነሰ የመጣው ማለት ነው። ብሔራዊ ባንክ አጠቃላይ ለባንኮች የሚያስቀምጠው የተበላሸ ብድር ፐርሰንቴጅ አለ። 5% ነው ቶለራንስ ሊሚቱ። የኛ ከዛ አልፎ 5.4% የደረሰበት ሁኔታ ነበረ። ከዛ በየጊዜው እየወረደ ወደ 2% ገብቶ ባለፈው አመት 1.7% ፐርፎርማንስ አሳይቷል። ይሄ ማለት ከኢንዱስትሪውም በጣም የተሻለ አፈጻጸም ነው ያለን። መልካም። እስቲ ደንበኞቻችን የራሳቸውን አማራጭ መውሰድ እንዲችሉ ያሉን የብድር አይነቶች ምንድን ናቸው? እነሱም በመረጃ መልክ እናቀብላቸው። በጣም ብዙ ዘርፎች ናቸው። በብዙ ዘርፍ ልንከፍላቸው እንችላለን። በተለያየ ምን አይነት ብድር ለሚለው ማለት ነው። መጀመሪያ በሰፊው ብንከፍለው ብድራችን ኮንቬንሽናል የምንለውና ኮንቬንሽናል ማለት ኖርማል በወለድ የምናበድረው ብድርና ሌላው ደግሞ ለሙስሊሙ ማህበረሰብ በተለይ ወለድን ለማይጠቀሙት ሙሉ በሙሉ የሸሪዓ ህግን ተከትለን ከወለድ ነፃ የምናበድረው ሲቢኢ ኑር ብለን የምንጠራው ብድር ይሄንን በትልቅ እንከፍለዋለን ማለት ነው። ከዛ ደግሞ ዊዝን ዚስ ደግሞ ለሆልሴል እና ሪቴል ደግሞ ብለን እንከፍለዋለን። ይሄ ምንድነው? ሪቴል የምንላቸው ለንግድ ላይ ላልተሰማሩ ለራሳቸው ፐርፐዝ የሚወስዱ ማለት ነው። ለእቃ ግዢ የሚወስዱ ሊሆኑ ይችላሉ፣ ለቤት መግዣ፣ ለመኪና እና እንዲሁም ለግል ፐርሰናል ሎን የምንለው ለዛ ለቢዝነስ ላልሆነ የምንሰጠው ለሪቴል ደንበኞቻችን የምንሰጠው ብድር አለ። ኮንዶሚኒየም ብድር እንሰጣለን። ለዲያስፖራ ማህበረሰቡ የምንሰጠው አለ። ከኛ ጋር የሚሰሩ ደግሞ የውጭ ድርጅቶች በተለይ ዶላራቸውን በእኛ በኩል ለሚያሳልፉ ለእነሱም ሰራተኞች የምንሰጠው ብድር አለ። ሌላው ደግሞ ሆልሴል የምንለው ደግሞ ሙሉ ለሙሉ ንግድ ላይ ለተሰማሩ የምንሰጣቸው ብድሮች ነው። በዚህ በሆልሴል ንግድ ላይ ለተሰማሩ የምንሰጣቸው ብድሮች ራሱ በጣም ብዙ አይነት ካታጎሪ ያለው። ለምሳሌ የተለያዩ ሴክተሮች አሉ። የእርሻ ሴክተር አለን፣ የማኑፋክቸሪንግ የአምራች ዘርፍ አለን፣ ሰርቪስ ላይ የተሰማሩ ዶሜስቲክ ትሬድ የሀገር ውስጥ ንግድና ሰርቪስ ላይ የተሰማሩ አሉ፣ ኢንተርናሽናል ትሬድ ላይ የተሰማሩ አስመጪዎች፣ ላኪዎች አሉ። በዛ ከፋፍለን ቢልዲንግ እና ኮንስትራክሽን ላይ የተሰማሩ አሉ። በዛ ከፋፍለን ለቢዝነሳቸው የሚያስፈልገው ምንድነው የሚለውን ከፋፍለን የምንሰጣበት የብድር አይነቶች አሉ። ከዛ ውጭ ደግሞ ለስራ ማስኬጃና ለፕሮጀክት ደግሞ ምንለው ደግሞ ይሄ ደግሞ በፐርፐዝ ለምን ፐርፐዝ ነው የሚወሰደው ብድሩ ብለን ስናስብ ደግሞ ለስራ ማስኬጃና
ለፕሮጀክት ብድር እንሰጣለን ማለት ነው። እንግዲህ የኢትዮጵያ ንግድ ባንክ የሀገር የምጣኔ ሀብት እድገት ላይ የራሱን አስተዋጽኦ የሚያደርግ ትልቅ ተቋም ነው። በፋይናንሱ ዘርፍም ቁጥር 1 ብለን የምንጠራው ነው እንደ ኢትዮጵያና ሀገር ውስጥ ደግሞ ትልልቅ የመንግስት ፕሮጀክቶች ይከናወናሉ። እዚህ ላይ የኢትዮጵያ ንግድ ባንክ የብድር አቅርቦቱ ላይ ያለው ተሳትፎና ሚና ምን ይመስላል ማለት እንችላለን? የኢትዮጵያ ንግድ ባንክ ያው በጣም ትልቅ ብዙ ከፍተኛ የሆነ አንዳንዱ ላይ ብቸኛ ተሳታፊም ብቻ ነው ማለትም እስከሚያስደፍር ድረስ ነው ያለው ተሳትፎ። ከድሮ ጀምሮ ንግድ ባንክ ለእነዚህ የመንግስት ሜጋ ፕሮጀክቶች ትልቅ ድጋፍ ሲያደርጉ ኖሯል። የመንግስት ሜጋ ፕሮጀክቶች ስንል እነዚህ ሜጋ ፕሮጀክቶች በዋናነት ህብረተሰቡ ነው ታሳቢ የሚያደርጉት። ፐብሊኩን ህዝቡን ነው የሚጠቅሙት በዋናነት ማለት ነው። በመንግስት ይመሩ ፕሮጀክቶች በመንግስት ይመሩ እንጂ ዋናው ፋይዳው ለህዝብ ነው። አንደኛው የዚህ ማሳያ ህዳሴ ግድብ ነው። ሌሎቹ ደግሞ የባቡር አሁን የምናያቸው ባቡሮችን ሁሉንም ብቸኛ በሀገር ውስጥ ደጋፊ የነበረው ንግድ ባንክ ነው። ሌላ ደግሞ የቤቶች ፕሮጀክቶችን ደግሞ መውሰድ እንችላለን። የቤቶች ፕሮጀክት በ20/80 እና በ40/60 እንግዲህ ብዙ ህብረተሰብን የቤት ባለቤት አድርጓል። ለዚህ ከኮንዶሚኒየም ስራው ጀምሮ መጨረሻ ላይ ደግሞ እጣ ለሚደርሳቸው ሰዎች እስከ ማበደር ድረስ ሁሉንም አጠቃላይ በኢትዮጵያ ውስጥ ያሉ ኮንዶሚኒየሞችን ብቸኛ የብድር አቅራቢ ነው ንግድ ባንክ ከድሮም ጀምሮ እየሰራ ያለበት ማለት ነው። ሌላው ደግሞ በተለያየ ጊዜ መንግስት ዋጋን ለማረጋጋት የተለያዩ ዘይት ኢምፖርቶችን ሊያደርግ ይችላል። በመሀል ዋጋን ለማረጋጋት ያንን በሚያደርግ ጊዜ ንግድ ባንክ ብቸኛ በዳሪ ነበረ። እነሱ ነው በማመቻቸት በኩል በውጭ እንዲገቡ ማለት ነው ኢምፖርት በማድረግ የብድር ድጋፍ ሲያደርግ የኖረ ነው። ሌላው ከነዳጅ አቅራቢ ድርጅቶች ነዳጅ ወደ ሀገር ውስጥ ሲገባ ለዚህም ብቸኛ የፋይናንስ አቅራቢ ሆኖ ነው እስካሁን ድረስ እየሰራ ያለው ማለት ነው። ሌላው ትልቁ ማዳበሪያ ነው። እንግዲህ ያው ከድሮም ጀምሮ ማዳበሪያ በየክልሎች በኩል ሆኖ ኮኦፐሬቲቭ የምንላቸው አሉ። በእነሱ በኩል መጨረሻ ለአርሶ አደሩ ላይ የሚደርስ ማዳበሪያ ሙሉውን ማለት ይቻላል ከድሮ ጀምሮ እስካሁን ድረስ ንግድ ባንክ ነው ሲደግፍ የኖረው። ከዚህ አንጻር እንግዲህ ትልቁን ድጋፍ እየደገፈ የኖረ ነው። አሁን ምናልባት በድሮና በአሁኑ ብድሮና አሁን ብለን ብናስበው ከዚህ በፊት ብዙ ብድሮቻችን ለመንግስት ሜጋ ፕሮጀክቶች እየተሰጡ እንደነበረ፣ አሁን ደግሞ ሞር ወደ ፕራይቬቱ ላይ ሰፊ እንቅስቃሴ እያደረግን ነው። ምንድን ነው የተደረገው? ድሮ የምንሰጥበት አግባብ ዳይሬክት ሌንዲንግ እንለዋለን። መንግስት መተማመኛ ሰነድ ይሰጠናል። የመንግስትን መተማመኛ ሰነድ ወስደን የምናበድርበት አግባብ ነበረ እና ፎሎ አፑም ላይ ብዙ ጊዜ ለነሱ ለራሳቸው ለባለቤቱ ለፕሮጀክት ኦነሩ ነው የምንሰጠው። አሁን ግን ምንድነው እያደረግን ያለ ነው? በራሳቸው አትራፊና ፊዚብል አዋጪ እንዲሆኑ እንፈልጋለን። ስለዚህ ለግል ዘርፉ ላይ እንደምናደርገው አይነት ኢቫሉዌሽን እነሱም ላይ እየሰራን ነው ማለት ነው የምናበድረው። ከዛ አንጻር ምንድነው አሁን ፎከሳችን ሞር አዋጪ የሆኑ የመንግስት ፕሮጀክቶች ላይ ነው ሞር እንትን እያደረግን ያለው። እነሱ መጠናከር ስላለባቸው ጠንክረው መቆም ያለባቸው ስለሆኑ ያንን እያደረግን እያበደረ ነው ማለት ነው። አሁንም እሱንም አጠናክረን እንቀጥላለን። እስቲ የኢትዮጵያ ንግድ ባንክ ያሉትን የብድር አማራጮች ሁሉም የህብረተሰብ ክፍል ተጠቃሚ እንዲሆንባቸው የፋይናንስ አካታችነትና ተደራሽነትን ምን ያክል ከግምት ውስጥ አስገብቶ ነው እየሰራ ያለው? አንዱ ትልቁ አካታችነት በጂኦግራፊ አካታች እንዲሆን እንፈልጋለን። በኢትዮጵያ ንግድ ባንክ ሁሉም ዘርፍ የሁሉም ነው የሀገር ነው። በየሁሉም ክልሎቻችን ዲስትሪክት የምንላቸው አሉ፣ ቅርንጫፎችን የሚመሩ ዲስትሪክቶች። እነዚህ ዲስትሪክቶች የብድርንም የሚያበድሩ ጣቢያዎቻችን ናቸው። ሁሉንም በየክልሉ በቂ የሆነ ዲስትሪክቶችን አቋቁመናል አሉን ማለት ነው፣ አስፍተናል ማለት ነው። ሌላው አነስተኛ የተባሉት በተለይ እነዚህ ትንሽ የተባሉት እስካሁን ድረስ ብዙም በአጠቃላይ የብድር አገልግሎት የማያገኙ ናቸው። በሀገርም ሌቭል ማለት አነስተኛ ገቢ ያላቸው እስካሁን ድረስ ምክንያቱም ያው አብዛኛውን ባንክ እኛም በድሮም በነበረንም አንዳንድ አሰራሮቻችን ሞር ጥሩ ኦርጋናይዝድ የሆነ ድርጅትን ነው የምናበድረው አቅም ያለውን። እነዚህን ግን የተተው ናቸው ለረጅም ጊዜ። አሁን ግን በጣም ትልልቅ ስራዎችን ከዚህ አንጻር የኛ ባንክ ሰርቷል፣ እየሰራም ነው ሰርቷል። ከዚህ አሁን ለምሳሌ ልናነሳው የምንችለው ሲድ ሎን የምንለው ብድር አለን። ለምሳሌ እሱ ማለት ምንድነው? ሴቶችን ታሳቢ ያደረገ በተለይ በገጠር ውስጥ የተሰማሩ በገጠር ውስጥ የነሱንም የላይፋቸውን ከማሻሻል አንጻር በገጠር ውስጥ ያሉ የሚንቀሳቀሱ ሴቶችን
ብድር ትንሽ ስራ እንቅስቃሴ ውስጥ በእርሻም ሊሆን ይችላል የተሰማሩትን አበድረናል ማለት ነው። እስከ 14000 በብዛት ሴቶች የሆኑትን ተጠቃሚ አድርገናል። እስከ 3 ቢሊዮን ድረስ አበድረናል ማለት ነው ባለፈው አመት ማለት ነው። ሌላው ምንድነው ስታርታፕ ላይ እያበደርን ነው። ስታርታፕ የምንለው ምንድነው ፈጠራ ላይ ወጣቶች ፈጠራ ላይ እንዲሰማሩ እንፈልጋለን። ከዩኒቨርሲቲ ተመርቀው ስራ ፈላጊ ተቀጣሪ ብቻ ሳይሆን ጥሩ አይዲያ ኑሯቸው ፈጠራ ላይ እንዲሰማሩ፣ ጥሩ አይዲያ ኑሯቸው ህብረተሰቡን የሚጠቅም ቢዝነስ ጥሩ ገቢንም ሊያስገኝ የሚችልና የህብረተሰቡንም ችግር ሶልቭ የሚያደርግ ነው ብለን የምናስበው በተለይ ከእውቅና ያገኙ ፓተንት ራይት ላገኙት ወጣቶቹ የመጀመሪያ ምንም ከነሱ ሳይድ ምንም ነገር 5 ሳንቲም ሳንጠይቅ ኢቭን ዋስትናም ሳንጠይቅ ስታርታፕ የሚባል ብድር እያበደርን ነው። እነዚህ ሰዎች ምናልባት ዋስትና የማይጠይቃቸው ከሆነ ምን ክራይቴሪያዎችን ማሟላት ምንድነው አይዲያቸው ምንድነው ለራሳቸው ለብቻ ጋይድላይን አዘጋጅተንላቸዋል። ከሳይንስና ቴክኖሎጂ ፓተንት ራይቱ እውቅና ያገኘ መሆን አለበት። ከዛም ደግሞ የራሳችን ኢቫሉዌት የምናደርግበት ይሄ እንትን ምን ያህል ነው ስኬለብል ነው ወይ ማደግ ይችላል ወይ አድጎ ወደ ምርት ገብቶ ውጤታማ ሊሆን ይችላል ወይ የወደፊቱን ነው ታሳቢ የምናደርገው። በሱ ይታይና ምን ያህል አዋጭ ነው የሚለው በራሳችንም በባለሙያዎች እናስገመግማለን። እዛም ደግሞ ራይት አለ ወይ የሚለው አለ። ሌሎችንም ደግሞ የመንግስት አካላቶችንም ሰፖርት ጠይቀን ምን ያህል አዋጭ ነው የሚለውን ከገመገምን በኋላ ከነሱ 5 ሳንቲም ሳያወጡ ሙሉ ለሙሉ ዋስትናም ሳያቀርቡ ብዙ የስታርታፕ ብድሮችን አቅርበናል ማለት ነው። ሌላው ኮፊ ቫልዩ ቼን የምንለው ደግሞ አለ። ከዛ ላይ የተሰማሩትን አንዳንዴ ከዶነሮችም ጋር እንሰራለን። ዶነሮች በዚህ ዘርፍ ላይ ኢንተረስትድ የሆኑትን እናናግራለን። ከነሱ አንጻር ኮኦፕሬቲቮች ዝቅተኛ ኮኦፕሬቲቮቹን ከኮፊ ከማምረት ጀምሮ እስከ መጨረሻው ድረስ በቫልዩ ቼኑ ላይ የሚሰሩትን ለብቻቸው ጋይድላይን አውጥተን ባለፈው ትልቅ ፋይናንስ አድርገናል ማለት ነው። ሌላው ምንድነው ለአርሶ አደሩ መካናይዜሽን እንዲኖርና አስተራረሱን ሙሉ ለሙሉ እንዲቀይር በትራክተር ኮምባይነር ሊያስፈልገዋል። ያንን ከመቀየር አንጻር ትልቅ ስራ ሰርቷል ባንኩ። ኮኦፐሬቲቮቻችን በአርሶ አደሩን ሰብስበው ለሚይዙት ትልቅ ስናበድርም ትልቅ እንትን አለን ለነሱ የተሻለ ሰርቪስ ነው የምንሰጠው። ሌላው ትልቁ ያደረግነው ነገር አካታችነት አንጻር ክፍል ለራሱን የቻለ ለብቻ ዲፓርትመንት ፈጥረንለታል ማለት ነው። ይሄም ምንድነው ማይክሮ ቢዝነስ ተብሎ በዳይሬክተር የሚመራ ለብቻ ክፍል አለን። ያ ማለት ምንድነው ለብቻ ከኮርፖሬቱ ከሌላው ጋር ሳይገናኙ የነሱን ኒድ ብቻ እያጠና ከነሱ ጋር ነው የሚሰራ። ፕሮአክቲቭ ነው ይሄ ክፍል። ቀድሞ ነው እነሱ ደንበኛው ሲመጣ ሳይሆን ቀድሞ ሂዶ ነው እነሱ ጋር ሄዶ ምን መደረግ አለበት እነዚህን ሰዎች የተሻለ ለማበደር ብሎ የሚሰራ ነው። ሌላው ደግሞ ምናልባት ባንኩ እያንዳንዱ ላይ ላይደርስ ስለሚችል ኢንዳይሬክት ሌንዲንግ ደግሞ የምንለዋለን። ያ ምንድነው ማይክሮ ፋይናንሶች ሁሉ እኛ ጋር ነው የሚሰሩት በብድር። እነዚህ ማይክሮ ፋይናንሶች ትንንሾቹ ደንበኞቹ ነው በማበደር የሚታወቁት። ማይክሮ ፋይናንሶች የሚያበድሩት እንዳያጡ ለነሱ ብድር እናበድራለን ማለት ነው። ከኛ ወስደው እንዲያበድሩ ማለት ነው። ያንንም በአነስተኛ ወለድ ነው እነሱ የምናበድራቸው። ማይክሮ ፋይናንስ ኢንስቲትዩሽኖችን እንደ ሌሎቹ ተለቅ ያለ ብዙ ኮላተራል ሳንጠይቅ በትንሽ ወለድ ብዙ ብድር እናበድራቸዋለን። ያም ብድር ደግሞ ለማናበድራችሁ የሚለውን ደግሞ እናያለን። መጨረሻ ተጠቃሚ ፎሎ አፕ አለን። አዎ ምክንያቱም ዋናው አላማው ተደራሽነትን ከማምጣት አንጻር ስለሆነ በትክክል የወሰዳችሁትን ብድር እዛ ላይ ሰጥታችኋል። እስኪ የተበደሩትን ዝርዝሮች አምጡ፣ ማን ናቸው የተበደሩ የሚለውን እሱንም ኢቫሉዌሽን እንሰራለን። የኢትዮጵያ ንግድ ባንክ አገልግሎቱን ተደራሽ ከሚያደርግባቸው መንገዶች አንዱ ወይም አማራጮች አንዱ የዲጂታል ባንክ አገልግሎት ነውና እዚህ የዲጂታል ባንክ አገልግሎቱ ላይ የብድር አቅርቦትን ታሳቢ በማድረግ የሰራቸው ስራዎች ምን ይመስላሉ? በዲጂታል አማራጮችን በተመለከተ በራሳችን ፕላትፎርም ተጠቅመን በሲቢ ብር በሞባይል መኒ የምንሰጣቸው ስራዎች አሉ። ከዛ በፊት ግን ከኢትዮ ቴሌኮም ጋር ደግሞ ምንሰራዋለን። ኢትዮ ቴሌኮም በራሱ በቴሌብር ፕላትፎርም ያበድራል። እኛ አቅርበን ብድር ማለት ነው ከንግድ ባንክ ጋር በመተባበር በሚል አለ በሞባይላችን ሁላችን ሞባይል ላይ። ከዛ በአመት ውስጥ እስከ 10 ቢሊዮን ድረስ የሚሆን በዲጂታል አቅርበናል። በዲጂታል አማራጭ ማለት ነው በኢትዮ ቴሌኮም ፕላትፎርም። ወደ ራሳችን ስንመጣ ወደ 4 አይነት ሶሉሽን የሚሰጡ ሰዎች ጋር አብረን እየሰራን ነው። አንዱ አሁን ለምሳሌ በቅርቡ
ያወጣነው ምንድነው በሲቢኢ ብር ፕላትፎርም ለደሞዝተኞች በደሞዝ ሳላሪድ ለሆኑ ሰራተኞች ሲቢኢ ብርን ተጠቅመው በዛ በኩል ብድር የሚያገኙበት አማራጮችን አሁን ጀምረናል ማለት ነው። ከብዙ ቀጣሪ ድርጅቶች ጋር ተስማምተናል። በቀጣሪዎቻቸው በኩል ሰራተኞች እንዲያገኙ እናደርጋለን። አሁን ደግሞ ወደ ህብረተሰቡ እንወርዳለን በሲቢኢ ብር። ሌላው ደግሞ በሞባይል አፕም አሁን እየሰራንባቸው በቅርቡ የሚወጡ እንትኖች አሉን። ከዛ አንጻር ምንድነው ከዓለም አቀፍም ጋራ በደንብ በዚህ ዲጂታል ላይ የሚሰሩ ድርጅቶች ጋር አብረን እየሰራን ነው። የኛን ፕላትፎርም ተጠቅመን ብድር አቅርበን በዲጂታል ፕላትፎርም ብዙ ብድሮችን ለማቅረብ ትልቅ እቅድም ነው ያለን። በፊገርም ደረጃ እየሰራንባቸው 1/3ቱን እየሰራንባቸው ነው። ይሄ በደሞዝተኛው ኦልሬዲ ወደ ስራ ላይ ገብተንበታል ማለት ነው። ለዛም ምንድነው እንደ አንድ ኢቫሉዌሽን ወይም ስኮር እናደርጋለን፣ ስኮሪንግ እንሰጣለን። አሁን አንድ ሰው ሲያመለክት እንደዚህ አይነት ዲጂታል ፕላትፎርሞቹን ምን ያህል በሲቢኢ ብር አንቀሳቅሷል የሚለውን ምን ያህል የኛን ሞባይል ተጠቅሟል የሚለውን ትልቅ ክራይቴሪያ ውስጥ ይገባል። ስለዚህ አሁን በቀጣይነት በብዙ በስፋት የምንሄድበት ስለሆነ ምናልባት ደንበኞች እዚህ ላይ በሲቢኢ ብር ግዢያቸውን ቢፈጽሙ ቢንቀሳቀሱ ዲጂታል አማራጮቻችንን ቢጠቀሙ በሞባይል ባንኪንግ አፕሊኬሽኖቻቸውን ተጠቅመው ግዢዎች አጠቃላይ ትራንዛክሽኖችን ቢፈጽሙ ለዛኛው ብድር በቀላሉ ተጠቃሚ ያደርጋቸዋል። ቶሎ ስኮሪንግ ሪዛልታቸው የሚወጣውም ሪዛልት ጥሩ ስለሚሆን የተሻለ ብድር ተጠቃሚ እንዲሆኑ ያደርጓቸዋል። ከዚህ ከተደራሽነት አንጻር የኢትዮጵያ ንግድ ባንክ በውጭ ሀገር ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ያዘጋጀው ነገር አለ ወይ? በቅርቡም የተለያዩ የባንኩ የስራ አመራሮች የተለያዩ ሀገሮች ላይ ሄደው ከኢትዮጵያውያኑ ጋር ውይይት አድርገው ነበርና እስቲ በብድር አቅርቦት ላይስ ምንድነው የተዘጋጀላቸው የሚለውን ነገር መረጃ እንስጣቸው። አለን፣ መመሪያ አለን። የተለያዩ ብድሮችን እንሰጣለን ለዲያስፖራ ማህበረሰቡ። አንደኛው ለቤት መስሪያ የምንሰጣቸው ብድር ነው። ሌላው የቤት ግዢ ብድር አለን፣ የአውቶሞቢል መግዣ ብድር፣ እንዲሁም ደግሞ ፐርሰናሊ ለተለያየ ዓላማ ሊያውሉት ይችላሉ የምንሰጣቸው ፐርሰናል ሎን አለ። ሌላ ደግሞ በቢዝነስ ላይ መሰማራት ቢፈልጉ ምናልባት የቢዝነስ ህንጻ መገንባት ቢፈልጉ በቢዝነስ ላይ ለሚሰማሩ ዲያስፖራ ቢዝነስ የምንለው ብድሮች አሉን። ከድሮም መመሪያው አለን የሰጠን ምን ያለ ነው። በየጊዜው ደግሞ ያንን ምንድነው ያስቸገረው የሚለውን ነገር እያየን መመሪያዎቻችንን በተለያየ ጊዜ ሪቫይዝ እያደረግን መተናል። ባለፈው ትልቅ ካምፓይን ተደርጓል ማለት ነው። ይሄ መመሪያችን አለ ከድሮም ያው በጣም ትልቅ መሻሻሎች እንዳሉ ሆኖ ማለት ነው። የተለያዩ ሀገሮች ወደ አረብ ሀገራትም ተሂዷል። ወደ ደቡብ አፍሪካም የኢትዮጵያ ዲያስፖራ ማህበረሰብ ባለበት ወደፊትም ወደ አሜሪካም ወደ ኢሮፕም ሄዶ ከነሱ ጋር አብሮ ንግግሮች ይደረጋሉ። ከነሱም ለመረዳት ማህበረሰቡን ተሰብስቦ ከነሱ ብዙ ግብዓቶች ተገኝተዋል ማለት ነው። ከዛ አንጻር ከተገኙ ግብዓቶች አንጻር ምንድነው የሚፈልጉት እኛ ያለ ምንድነው የሚፈልጉት የሚለውን እየተሰራበት ያለ ነገር ነው። በትልቁ እየተሰራበት የማሻሻያዎች የተሻሉ ማሻሻያዎች እየተሰሩበት ያሉ ነገር ነው። በቅርቡ ወደ ስራ ላይ ይውላል ብለን እናስባለን። በዚህ አጋጣሚ ዲያስፖራው ማህበረሰብ እያንዳንዱን ሪሚታንስ በእኛ የሚያደርገው የሚልከው ነገር ሁሉ ለዚህ ለብድሩ ማግኘት ትልቅ አስተዋጽኦ አለው። ይሄንን ታሳቢ ቢያደርጉ ጥሩ ነው ብዬ አስባለሁ። አሁን ቤት ግዢ ላይ ከነሱ የምንጠብቀው የተወሰነች በዶላር እንዲያዋጡልን የምንፈልገው ይኖራል። ያንን የሚያዋጡትን መጠን በእኛ ሪሚታንስ እስካሁን ድረስ የላኩት ካለ ዶክመንትድ ይዘው ያንን ታሳቢ እናደርግላቸዋለን ብድር ላይ። ስለዚህ አሁንም የበለጠ እያሻሻልን ስለሆነ በተለይ የዲያስፖራ ብድር አሰጣጣችንን ከኛ ጋር በተለይ ሪሚታንስ ላይ ቢሰሩ ለነሱ እጅግ በጣም ጠቃሚ ይሆናል ማለት ነው። እና ዲፖዚትም አሁን ላይ ለምሳሌ እቅድ ላይ ኖራቸው ይችላል። አሁን ላይ ቤት መግዛት፣ አሁን ላይ መኪና መግዛት ላይ ኖራቸው ይችላል። ግን ዲፖዚት ቢያደርጉ ከዛ ጀምረው ዲፖዚት ቢያደርጉ የተወሰነ ጊዜ ሲመጡ በቀላሉ ብድሩን ማግኘት ይችላሉ። ከዛም ሆኖ ሲልኩ የኛን ባንክ አማራጮች ቢጠቀሙ ቀላል አይደለም። በኋላ ለሚገዙት በኋላ ለሚያገኙት ጥቅም ትልቅ አስተዋጽኦ አለው የሚለውን መናገር ፈልጋለሁ። እንግዲህ በእኔ በኩል ያሉኝ ጥያቄዎች እነዚህ ናቸው። ግን በተጨማሪነት ደንበኞቻችን፣ ተመልካቾቻችን ማወቅ ያለባቸው መረጃ ካለ እድሉ ልስጥሽ። መረጃው ለመንግስት ሜጋ ፕሮጀክቶች ያው ሲያበድር ኖሯል። እንግዲህ ቅድምም ያው ብየዋለሁ። አንዳንዴ ፕሮጀክቶችን አዋጭነት ላይ ይችላል፣ ሳያይ ሊያበድር ይችላል። የሚኖራቸውን ፐብሊኩ ላይ የሚለው ነው ፋይዳ ታሳቢ በማድረግና መንግስትን በራሱ መተማመኛም ሰነድ ስለሚሰጠው ማለት ነው። ከዛ አንጻር አንዳንድ ያልተከፈሉን
የነበሩ ፕሮጀክቶች በተለያየ ምክንያት ሳይከፈል የቀሩ ፕሮጀክቶቹን መንግስት ትልቅ አስተዋጽኦ ያደረገልን ራሱ ወስዶ እየከፈለ ነው። ከዛሬ አመት 2 አመት ጀምሮ መንግስት ራሱ እየከፈለን ነውና በጣም ትልቅ ድጋፍ አድርጎልናል። እስካሁን ድረስ ከ100 ቢሊዮን በላይ መንግስት ራሱ ከፍሏል። አሁንም ከዚህም በኋላ በአመት እስከ 70 ቢሊዮን በላይ ብሮች ይከፍለናል ማለት ነው። ስለዚህ ይሄ ያደረገልን ድጋፍ በጣም ትልቅ ነገር ነው። በዚህ አጋጣሚ በጣም ትልቅ ድጋፍ አድርጎልናል መንግስት በዚህ ዙሪያ ብድሮችን ያልተመለሱ ብድሮችን በመክፈል ዙሪያ ወደፊትም ቀጣይነት ይኖረዋል፣ እየከፈለ ይቀጥላል። ከዚህ አንጻር ትልቅ ምስጋና ማቅረብ ስለምፈልግ ነው በዚህ አጋጣሚ። ጥሩ እንግዲህ ተመልካቾቻችን ከብድር አቅርቦት ጋር በተያያዘ የኢትዮጵያ ንግድ ባንክ ምን ስራዎችን እየሰራ ነው፣ ምን አማራጮችስ አሉት በሚለው ዙሪያ ላይ እዚህ ተገኝተው ፍቅር ተጋሻው በኢትዮጵያ ንግድ ባንክ የክሬዲት ኦፕሬሽን ዳይሬክተር ናቸው። ከእሳቸው ጋር ቆይታ አድርገን ለእናንተም መረጃ ሰጥተናቸዋል። ጠቃሚ መረጃዎችን እንዳገኛችሁ ተስፋ እናደርጋለን። ቆይታችሁን ከኛ ጋር ስላደረጋችሁ እናመሰግናለን። ሰላም።